ትምህርት ሚኒስቴር ከትምህርት ቤቶች ጋር በተያያዘ ጠንካራ መመሪያ ማዘጋጀቱ ታውቋል። የእስልምና እምነት ተከታዮች በበኩላቸው ሕጉ ላይ ማሻሻያ ሊደረግ እንደሚገባ በመግለጽ መመሪያውን ተቃውመውታል። በሌላ በኩል ደግሞ አዲስ መታወቂያ መዘጋጀቱን መንግስት አሳውቋል። መታወቂያው ለጤና ተቋማት የሚያገለግል ሲሆን በጤና መድን ዙሪያ እርምጃ ሊወስድ መሆኑንም ይፋ አድርጓል። የጤና ሚኒስቴር ከብሔራዊ መታወቂያ አገልግሎት ጋር በመተባበር በሀገር አቀፍ ደረጃ የሚሰራ አንድ ወጥ የሆነ የጤና መታወቂያ ስርዓት ለመዘርጋት እየሰራ መሆኑን ገልጿል። ይህ አዲስ አሰራር ከብሔራዊ መታወቂያ ጋር በሚናበብ መንገድ ተግባራዊ የሚደረግ ሲሆን የጤና ስርዓቱን በማሻሻልና የማህበረሰብ የጤና መረጃ አሰባሰብን ለማቀላጠፍ ከፍተኛ አስተዋጽኦ ይኖረዋል ተብሏል። የጤና ሚኒስቴር ሚኒስትር ዴኤታ ሳህርላ አብዱላሂ ይህ ስራ የዲጂታል የጤና ስርዓትን ለማስፋፋት እየተደረገ ካለው ሰፊ ጥረት ጋር የተያያዘ ነው ብለዋል። ሚኒስትር ዴኤታዋ በማብራሪያቸው አዲሱ ወጥ የጤና መታወቂያ ስርዓት ተግባራዊ ሲደረግ የመረጃ ክፍተትን ያሻሽላል፣ የአገልግሎት አሰጣጥን ያቀላጥፋል ሲሉ ተናግረዋል። የጤና ኤክስቴንሽን ባለሙያዎችም የተሻሻሉ የቴክኖሎጂ ውጤቶችን በመጠቀም መረጃዎችን በዘመናዊ መንገድ እንዲሰበስቡ የሚያግዝ አዲስ አሰራር እየተዘረጋ እንደሆነ ሚኒስትር ዴኤታዋ አብራርተዋል። ይህ አሰራር በተለይም በማህበረሰብ ደረጃ የሚገኙ የጤና መረጃዎችን በፍጥነት በመሰብሰብ ሊፈጠር የሚችለውን የመረጃ ክፍተት የሚያቀል እንደሆነ ነው የተገለጸው። ይህንን አዲስ አሰራር በመጠቀም እስካሁን ድረስ 29 ሚሊዮን የሚሆኑ በከተማ አካባቢ የሚኖሩ ዜጎችን መመዝገብ መቻሉን ወይዘሮ ሳህረላ ተናግረዋል። በተጨማሪም የዲጂታል የጤና ስርዓትን ለማስፋት በሚሰራው ስራ ውስጥ ባንኮችና ሌሎችም አገልግሎቱን ማቅረብ የሚችሉ ተቋማት ተሳታፊ ሊሆኑ እንደሚችሉ ተገልጿል። ከዚሁ ጋር በተያያዘ ደግሞ ለጤና መድን ተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ እርምጃ እንደሚወሰድ መንግስት ገልጿል። ለተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ እርምጃ እንደሚወስድ የኢትዮጵያ ጤና መድን አገልግሎት ነው ያስታወቀው። በአገልግሎቱ የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጦ ጥላውን እንደገለጹት በጤና ተቋማት ውስጥ መድኃኒት እያለ የጤና መድን አባል የሆኑ ታካሚዎች ከውጭ ግዙ የሚባልበት ሁኔታ አለ። ይህንን በሚያደርጉ የጤና ተቋማት ላይ ክፍያ እስከ መከልከል የሚደርስ እርምጃ ይወሰዳል ብለዋል። አንድ ሰው ጤና ጣቢያ በመሄድ መድኃኒቱ በተቋሙ እያለ ወደ ውጭ ሄዶ እንዲገዛ ስለመደረጉ በተቻለ መጠን ኦዲት እንደሚደረግ የጠቆሙት የጽህፈት ቤት ኃላፊው በኦዲት ግኝቱም በጤና ተቋሙ መድኃኒት እያለ የጤና መድን ታካሚው ውጭ የደግዛ መባሉ ከተረጋገጠ በጤና ተቋሙ ላይ ክፍያ እስከ መከልከል የሚደርስ እርምጃ እንደሚወሰድ አስገንዝበዋል። ለአብነትም የክፍያ ጥያቄ አቅርበው በአግባቡ አገልግሎቱን ያልሰጡ ክፍያ ያልተከፈለላቸው የጤና ተቋማት ቁጥር ብዙ እንደሆነ ተናግረው አጥፍተው በተገኙት የጤና ተቋማት ላይ ክፍያ እስከ መከልከል የሚደርስ አሰራር መኖሩን አቶ ዳምጠው አስታውቀዋል። እንደ አቶ ዳምጠው ገለጻ የጤና መድን አገልግሎት ሰዎች የጤና መታወክ ሲገጥማቸው ወደ ጤና ተቋም ሄደው ለመታከም እንዳይቸገሩ ምቹ ሁኔታን ለመፍጠር ዓላማ ይዞ እየተሰራ መሆኑን ገልጸዋል። በ2017 በጀት ዓመት የጤና መድን አገልግሎትን በ12ቱም ክልሎችና በሁለቱም ከተማ አስተዳደሮች ተግባራዊ በማድረግ በ1195 ወረዳዎች ላይ ተደራሽ እንዲሆን መቻሉ ተገልጿል። በዘንድሮ በጀት ዓመት ደግሞ ስራውን በተጠናከረ ሁኔታ ለማስቀጠል እየተሰራ እንደሆነ ነው ኃላፊው የተናገሩት። በሌላ በኩል ደግሞ ትምህርት ሚኒስቴር ከትምህርት ቤቶች ጋር በተያያዘ ጠንካራ መመሪያ ማዘጋጀቱ ታውቀዋል። የእስልምና እምነት ተከታዮች በበኩላቸው ሕጉ ላይ ማሻሻያ ሊደረግ እንደሚገባ በመግለጽ መመሪያውን ተቃውመውታል። ሴት ተማሪዎች የጥፍር የፀጉርና የከንፈር ቀለም መቀባት፣ ቅንድብን መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድን የሚከለክል መመሪያ ትምህርት ሚኒስቴር ማዘጋጀቱን የተገለጸው። ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪ ከተፈጥሯዊ ፀጉሩ በስተቀር አርቲፊሻል ፀጉር መቀጠል አይችልም ብለዋል። ከዚህም ባለፈ በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያዊነት ባህልን የሚያገልጹ በዓላትን በተለይም ደግሞ እንደ ክሬዚ ዴይ፣ ኦልድ ዴይ፣ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይን ዴይ እና ሌሎችም የበዓል ቀናቶች ተብለው የሚከበሩ በዓላት ማክበር በመመሪያው ተከልክለዋል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል ባወጣው መመሪያ ስር ደግሞ ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሰው መገኘት አለባቸው ተብሏል። ከደንብ ልብስ ውጭ ቢሆን እንኳን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው። ትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱን መምህራንን፣ የትምህርት አመራር ሰራተኞችና ሌሎች የትምህርት ቤቱን ማህበረሰብ አካላትን መዝለፍ፣ መስደብ፣ ማንቋሻሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ተብሏል። ተንቀሳቃሽ ስልክ ወይም ሞባይልና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መመሪያው ከልክሏል። በቃል በምልክትም ሆነ በጽሑፍ ጸያፍ ነገሮችን መግለጽ፣ ጨዋነት የጎደላቸው
ያላቸውን እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸው ምስሎችና ጽሑፎችን በትምህርት ቤት ውስጥ ይዞ መገኘትና ማሰራጨትም ተከልክለዋል። በትምህርት ቤት ግቢ ውስጥ የማንኛውም አይነት የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ መከልከሉም ተገልጿል። ሶላት መስገድ መሰረታዊ መሆኑን በመግለጽ ተማሪዎች ወጣውም ቢሆን የሚሰግዱበት አማራጭ ካልተመቻቸ መመሪያው ሊተገበር አይገባም ሲሉ የእስልምና እምነት ተከታዮች ገልጸዋል። የእስልምና እምነት ተከታዮች ያነሱትን ጥያቄ በተመለከተ እስካሁን ድረስ የትምህርት ሚኒስቴር ምላሽ አልሰጠበትም። ማንኛውም ተማሪ አገራዊ እሴት ያልሆኑና መጤ የሆኑ ነገሮችን በሰውነት ላይ ምልክት ማድረግ፣ ከሀገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ ነው ብሏል ረቂቅ መመሪያው። ከ9ኛ እስከ 12ኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፍንጅ ከተያዘና የመማር ማስተማሩን ሂደት የሚያውክ ሆኖ ከተገኘ ውሳኔ እስኪሰጠው ከትምህርት ቤት ሊታገድ እንደሚችልም በመመሪያው ላይ ሰፍረዋል። ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ በተለይም ከ7 እስከ 12ኛ ክፍል ያሉ ተማሪዎች እስከ 1 ዓመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ሊታገዱ ይችላል ሲል ረቂቅ መመሪያው አስቀምጧል። በሌላ በኩል በትምህርት ቤቶችና በአካባቢ የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ለሚኒስትሮች ምክር ቤት የቀረበ ረቂቅ ደንብም ተሰናድቷል። በዚህ ረቂቅ ደንብ ላይ ትንባሆ ወይም ሲጋራና ሺሻ፣ ጫት፣ አልኮል፣ የናርኮቲክና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ የሚያስይዙ እጾችን ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘትን ከልክለዋል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች በትምህርት ቤቶች በ500 ሜትር ርቀት ውስጥ መክፈት አይቻልም ተብሏል። ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዴስ ቲቪ ቤቶች፣ ከረምቡላ፣ ፑል፣ ጆተኒ፣ ቢንጎና የስፖርት ቁማር መጫወቻ ቤቶችንም በትምህርት ቤቶች አቅራቢያ መክፈትን መከልከሉን ያወቅ ነው።